ህዳር 1 2018 ዓመተ ምህረት የዕለት ሰኞ የቀን ዋና ዜናዎቻችንን ከቻናል 1 ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ዜናውን እየመራው አብሬያችሁ ቆይታ ማደርገው ወይንሸት ዘውዴ ነኝ። አብረን እንቆይ። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የኒውክሌር ሪአክተር የልቀት ማዕከል ሊያቋቁም ነው። እቅዱን ለመተግበርም በዘርፉ ብቁ ባለሙያዎችን ለማግኘት የሰው ሀብት አቅሙን በላቁ የስልጠና ፕሮግራሞችና ባለም አቀፍ ትብብር እያሳደገ ይገኛል ተብሏል። ኤሌክትሪክ ሳይቋረጥና ሲቋረጥም ፈጣን መረጃ በመስጠት የኃይል ተደራሽነትን ማስፋት የሚያስችል ስካዳ የተሰኘ ዘመናዊ ቴክኖሎጂ ለመተግበር እየተሰራ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት ገለጸም። ስካዳ በየትኛውም ቦታ የኤሌክትሪክ ኃይል ሲቋረጥና ከመቋረጡ በፊት ቢሮ ውስጥ ሆኖ መቆጣጠር የሚያስችል ቴክኖሎጂ ነው ተብሏል። ህዝብን በማማረር ላይ ያሉ ጫኝና አውራጆች ላይ እርምጃ እንደሚወስድ የአዲስ አበባ ከተማ አስተዳደር ማስጠንቀቂያ ሰጠም። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ምክትል ኃላፊ ጫኝና አውራጆች የተደራጁት በስነ ምግባርና በተመጣጣኝ ዋጋ ህዝብን ለማገልገል እንጂ የጸጥታ ችግር ለመሆን አይደለም ብለዋል። የቅርብ ዘመዶቿ ልጆች የሆኑ ህጻናትን በመያዣነት ይዛ $25,000 ከቤተሰቦቻቸው የጠየቀች ግለሰብ በፖሊስ ቁጥጥር ስር ዋለች። ህጻናቱ ምንም አካላዊ ጉዳት ሳይደርስባቸው በሰላም ከወላጆቻቸው ጋር መገናኘታቸውን ፖሊስ አስታውቋል። ሲትድ ሳልሳ የተሰኘው ቀላል ተቀምጦ የሚሰራ የአካል ብቃት እንቅስቃሴ በዓለም ዙሪያ በመቶ ሚሊዮኖች የሚቆጠሩ ሰዎችን የሚያጠቃው የታችኛው ጀርባ ህመም ምልክቶችን ለማስታገስ ይረዳል ተባለም። ኢትዮጵያ በመጀመሪያው ሩብ ዓመት ከሻይና ቅመማ ቅመም የውጭ ንግድ $4.9 ሚሊዮን ማግኘቷ ተገለጸም። የቡናና ሻይ ባለስልጣን እንዳስታወቀው በ2018 የመጀመሪያ ሩብ ዓመት ከ2261 ቶን በላይ የሻይ ምርት ወደ ውጭ ተልኳል። ከቻናል 1 ለሰዓቱ ያዝናቸው ዋና ዜናዎቻችን እነዚህን ይመስሉ ነበረ። በምሽት የዜና ወጃችን እነዚህንና ሌሎች መረጃዎቻችንን ይዘን እንጠብቃችኋለን። እስከዚያው ድረስ መልካም ጊዜ ይሁንላችሁ።